ግዙፉ የቢሾፍቱ ኤርፖርት እና አሜሪካ ተገናኙ። የኢትዮጵያ አየር መንገድ ዋና መስሪያ ቤቱ በአዲስ አበባ ኢትዮጵያ የሆነ የኢትዮጵያ ብሔራዊ አየር መንገድ ድርጅት ነው። አየር መንገዱ ከቀድሞ ትራንስ ወርልድ ኤርዌይስ TWA ጋር በጋራ የተመሰረተ ሲሆን አስተዳደሩ በአሜሪካኖች እጅ ነበር። ድርጅቱ ታህሳስ 21 1938 ዓ.ም ተመስርቶ ለመጀመሪያ ጊዜ ዓለም አቀፍ በረራውን መጋቢት 30 ቀን 1938 ዓ.ም ከአዲስ አበባ ተነስቶ ካይሮ ድረስ አከናወነ። አየር መንገዱ ሲመሰረት ከአሜሪካ ወታደራዊ ኃይል የተገዙና በሁለተኛው የዓለም ጦርነት ያገለገሉ 5 DC-3 C-47 አውሮፕላኖች ነበሩት። የኢትዮጵያ አየር መንገድ ከአመሰራረቱ ጀምሮ ከአሜሪካ ጋር ጥብቅ የሆነ ቁርኝት አለው። በብዛት አሁንም እየተጠቀመ ያለው ምናልባትም ሙሉ በሙሉ በሚባል መልኩ የአሜሪካን ቦይንግ አውሮፕላኖች ነው። የኢትዮጵያ አየር መንገድ በርካታ አውሮፕላኖችን ከቦይንግ ለመግዛት ባለፉት ዓመታት ትዕዛዝ ሰጥቷል። አየር መንገዱ ራዕይ 2035 ብሎ በያዘው ዕቅድ ከ10 ዓመታት በኋላ የአውሮፕላኖቹ ቁጥር አሁን ካሉት ከእጥፍ በላይ ለማድረስ እየሰራ ነው። በአፍሪካ ትልቁና ስኬታማ የሆነው የኢትዮጵያ አየር መንገድ ከ10 ዓመት በኋላ በአውሮፓውያኑ 2035 በዓለም ላይ ካሉ 20 ቀዳሚ አየር መንገዶች መካከል አንዱ ለመሆን እቅድ አለው። በዓለም ላይ ከፍተኛ ቁጥር ያለው አውሮፕላኖችን ከቦይንግ በማዘዝ የሚታወቁት ኳታር እና ኤምሬትስ አየር መንገዶች ሲሆኑ ትኩረታቸው ሰፊ አካል ያላቸው ግዙፍ አውሮፕላኖች ላይ ነው። የኢትዮጵያ አየር መንገድ በዓለም ታዋቂ ከሆነው አውሮፕላን አምራች ቦይንግ በርካታና ተደጋጋሚ አውሮፕላኖችን ባለፉት ዓመታት በማዘዝ ከአፍሪካ ቀዳሚውና ተቀናቃኝ የሌለው ነው። አሁን ደግሞ በቢሾፍቱ አዲሱ አየር ማረፊያ አሜሪካ በማማከር ስራ ለመስራት እያሰበች ነው። ትራምፕም በኢትዮጵያ አየር መንገድ ላይ አይናቸውን ጣል አድርገዋል። ለአዲሱ አየር ማረፊያም እገዛ አደርጋለሁ ብለዋል። ስለ አዲሱ የቢሾፍቱ ዘመናዊ ግዙፍ አየር ማረፊያም ያልተጠበቁ ዜናዎች እየተሰሙ ነው። ስለ አየር መንገዱ ምን ተሰማ? ምን ያህል ገበሬ ይፈናቀላል ተባለ? ለገበሬዎች ውስጥ የሚሰጣቸው ካሳ ምን ያህል ነው ተባለ? ከአየር መንገዱ ጋር የሚሰሩት የአሜሪካ ኩባንያዎች እነማን ናቸው? በዛሬው መሰናዷችን የምንቃኘው ይሆናል። አብራችሁን ቆዩ። ስመገናናው የኢትዮጵያ አየር መንገድ በዓለም ዙሪያ በአፍሪካ፣ በእስያ፣ በአውሮፓና በአሜሪካ ክፍለ አህጉራት ወደ 50 የመንገደኛና የጭነት አገልግሎት ሲሰጥ በአገር ውስጥ ደግሞ በአሁኑ ጊዜ 16 መዳረሻዎችን ያገለግላል። ዋና የጣቢያው ማዕከል በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ ነው። የኢትዮጵያ አየር መንገድ የራሱ የአውሮፕላን አብራሪዎች ማሰልጠኛ ትምህርት ቤት ሲኖረው የግል አብራሪና የንግድ አውሮፕላን አብራሪ ፍቃድ በመስጠት የአገር ልጆችንም ሆነ የውጭ ዜጎችን በማሰልጠን እስከ 40 ዓመት ልምድ አለው። እንዲሁም ለብዙ የአፍሪካ ሀገር ብሔራዊ አየር መንገዶችና የግል አውሮፕላኖች የጥገና አገልግሎት ይሰጣል። አየር መንገዱ ሙሉ በሙሉ በኢትዮጵያ ፌዴራላዊ መንግስት የተያዘ የኢትዮጵያውያን ሀብት ሲሆን በዓለም አቀፍ ገበያ ላይ ለሽያጭና ለግዢ እንዲሁም ለብድር አመቺ እንዲሆን ተብሎ በአየር መንገዱ ሙሉ ቁጥጥር ስር በኬማን ደሴቶች የተመሰረተ ድርጅት ባለቤት ነው። የኢትዮጵያ አየር መንገድ ለመንገደኞች አገልግሎት አዲሱንና ዘመናዊውን የቦይንግ 787 ድሪም ላይነር አውሮፕላን በማዘዝና ጥቅም ላይ በመዋል ከአፍሪካ የመጀመሪያው አየር መንገድ ነው። የመጀመሪያውን ቦይንግ 787 ድሪም ላይነር አውሮፕላን በነሐሴ ወር 2012 የተረከበ ሲሆን የተቀሩትን 8 አውሮፕላኖች በሰኔ 2014 ተረክቧል። አየር መንገዱ ቦይንግ 777፣ ቦይንግ 787 እና ቦይንግ 737ን ጨምሮ 68 ያህል እጅግ ዘመናዊ አውሮፕላኖችን በመጠቀም በ5 አህጉሮች ወደሚገኙ 82 ዓለም አቀፍ መዳረሻዎች በረራ እያደረገ የሚገኝ ዓለም አቀፍ ዝናን ያተረፈ ተቋም ነው። የኢትዮጵያ አየር መንገድ ቡድን ቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያን ደግሞ የሕግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። አየር መንገዱ የአፍሪካ ልማት ባንክን ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳራል ሃንዳሽ ኮንሰልታንትስ የተባለ ድርጅትን ደግሞ የቴክኒክ አማካሪዎች አድርጎ መሾሙን አስታውቋል። ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን ያስታወቀው ግሩፑ
ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ከ10 ቢሊዮን ዶላር ወጪ ወደ 12.5 ቢሊዮን ዶላር ከፍ ያለ መሆኑንና ግንባታውም እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በዓመት 60 ሚሊዮን ተጓዦችን ያስተናግዳል ተብሎ እንደሚጠበቅ ገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት ላይ የሚሳተፉ የኢንጂነሪንግ ግዢና የግንባታ ተቋራጮች የቅድመ ግምገማ ወይም ፕሪኳሊፊኬሽን ስራና የጨረታ ማስገባት ሂደቶች እንደ አውሮፓውያን አቆጣጠር 2025 በታህሳስ ወር አጋማሽ እንደሚጠናቀቅም ተጠቅሷል። በፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B787 ድሪምላይነር በለንደን ሄትሮ አየር ማረፊያ በቆመበት ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት ኢንቫይሮንመንታል ኤንድ ሶሻል ኢምፓክት አሴስመንት አጠናቆ በጥቅምት ወር መጀመሪያ አስረክቧል። በሪፖርቱ መሰረት ለፕሮጀክቱ ግንባታ 3979 ሄክታር የሚጠጋ መሬት ላይ በአካባቢው ሰፍረው የኖሩ የነበሩ 2731 አባወራዎች ወይም 15320 ግለሰቦች የልማት ተነሺ እንደሚሆኑ ያስረዳል። ነገር ግን ከዚህ በፊት የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባወራዎች እንደሚነሱ የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናግረው ነበር። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። የኤርፖርት ፕሮጀክቱ የሚያርፍበት አካባቢ 8 ቀበሌዎችን ማለትም አቡ አጭሮ፣ አቡ ጋርቢ፣ አቡ ሉጉና፣ አቡ ሰርቃማ፣ አሙዬ ሴራ፣ አቡ ሎያ፣ ኮምቦልቻ እና ደረሾቄ የተባሉ ቀበሌዎችን እንደሚያካትት ተገልጿል። እንደ ሪፖርቱ ገለጻ ፕሮጀክቱ በሚያርፍበት አካባቢ ላይ ኖሩ የነበሩ ዜጎች ከተካተተው አጠቃላይ የግንባታ ስፍራ በ2310 ሄክታር የሚሆነው ለግብርና ጥቅም ይውል እንደነበር፣ ከዚህም በማስከተል የመሬት አጠቃቀሙ የግጦሽ መሬት፣ የመኖሪያ ስፍራና የማህበረሰቡ የጋራ ይዞታዎችን እንደሚያካትት ተብራርቷል። የመሬት ይዞታ ባለቤትነትን ማረጋገጥ አማካሪ ድርጅቱ ፈታኝ ሲል ከጠቀሳቸው ጉዳዮች አንዱ ሲሆን 2215 አባወራዎች ህጋዊ ይዞታ ማረጋገጫ ሰነዶችን ማቅረብ የቻሉ ሲሆን የተቀሩት 516 አባወራዎች ግን በቤተሰብ ባለቤትነት በተያዙ የመኖሪያ አካባቢዎች ላይ የሚኖሩ መሆናቸው ተገልጿል። የጤፍ የስንዴና የገብስ ምርት ይመረትበት የነበረው ወደ 2518 ሄክታር መሬት አካባቢ ውስጥ 80 በመቶ 272.74 ሄክታር የመኖሪያ አካባቢ እንዲሁም 163.1 ሄክታር የግጦሽ መሬት በግንባታ ፕሮጀክቱ እንደሚካተቱ ተገልጿል። በዚህም በአካባቢው የግብርና ስራዎች ይገኝ የነበረውን ዓመታዊ ገቢ 92.9 ሚሊዮን ብር አካባቢ ይሆናል ተብሎ የተገመተበት ገቢ እንደሚታጣ ተገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተጓዦችን ማስተናገድ እንደሚቻልና ወጪውም በግምት 7.9 ቢሊዮን ዶላር እንደሚሆን፣ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን ተጓዦችን በዓመት ማስተናገድ እንደሚችልና 13.9 ቢሊዮን ዶላር ወጪ ሊጠይቅ እንደሚችል የአማካሪ ድርጅቱ ያቀረበው ሰነድ ያስረዳል። ወጪው ተርሚናሎችን፣ የአውሮፕላን ማረፊያና መነሻ መንገዶችን ወይም ረንዌይስ እንዲሁም የአገልግሎት የመንገድና የባቡር መሰረተ ልማቶችንም ያካትታል ተብሏል። የፕሮጀክት አካባቢውን ለግንባታ ዝግጁ በማድረግ ሂደት ውስጥ ከአካባቢው ነዋሪዎችና ከሚመለከታቸው የኦሮሚያ ክልል የመንግስት ቢሮዎች ጋር ምክክር በተደረገበት ወቅት ለልማት ከሚነሱ ሰዎች የቀረቡ ቁልፍ ጉዳዮችና የማሻሻያ ምክረ ሀሳቦችንም በዝርዝር ዳሷል። እንደ ሪፖርቱ ገለጻ ለፕሮጀክቱ ከሚነሱ ሰዎች የቀረቡት የመሬት ካሳና የመልሶ ማቋቋም ጥያቄዎች መካከል ትክክለኛ ያልሆነ የመሬት ስፋት አለካክ ኢንአኩሬት ላንድ ሜዠርመንትስ አለ የሚል እንዲሁም ቀርቦ የነበረው በካሬ ሜትር የ322 ብር የካሳ ምጣኔ ዝቅተኛ ነው የሚል ቅሬታ መቅረቡን፣ የግምት መጠኑ እንዲስተካከል የቀረቡ ምክረ ሀሳቦች ይገኙበታል። የወጣቶች መሬት ምደባ ዩዝ ላንድ አሎኬሽን በአንድ ሰው 105 ካሬ ሜትር ከመሆኑ ጋር ተያይዞና የግንባታ ድጋፍ አለመኖሩ ለቤት አልባነት አደጋ ያጋልጣል በሚል ትችት ቀርቦበት እንደነበር የተገለጸ ሲሆን ለፕሮጀክቱ ግንባታ የሚነሱ ሰዎች እንዲሰፍሩ የሚደረግበት ቦታ ለኤርፖርቱ ቅርብ እንዲሆን በማድረግ የትራንስፖርት ወጪን መቀነስ እንዲያስችላቸው እንዲሁም የሥራ ማግኘት ዕድላቸውም ሰፊ እንዲሆን መንገድ እንዲከፍት እንዲደረግም ተጠይቋል ተብሏል። የኢትዮጵያ አየር መንገድ ግሩፕ ከቢሾፍቱ አቅራቢያ በምትገኝ አቦሴራ በተባለ አካባቢ ለሚያስገነባው የአየር ማረፊያ ከተማ ልማት የሚነሱ 2800 ቤተሰቦች
ተተኪ ቤቶችና ኢኮኖሚ እንቅስቃሴያቸውን ለማስፋት $350 ሚሊዮን መድቦ እየተንቀሳቀሰ መሆኑን የአፍሪካ ልማት ባንክ ፕሬዝዳንት ባንኩ ነሐሴ 5 ቀን 2017 ዓ.ም የፕሮጀክቱን ፋይናንስ የማስተባበር ኃላፊነት በይፋ ሰነድ ተፈራርሞ ውሉን ባረጋገጠበት በአዲስ አበባ ስካይላይት ሆቴል በተከናወነ ስነ ስርዓት ላይ ይፋ ማድረጋቸው ይታወሳል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንድ ማቆም እንደሚያስችል እንዲሁም የአየር መንገድ ግሩፑን የካርበን ልቀት በ15 በመቶ እንደሚቀንስ በዓመት 3.7 ሚሊዮን ቶን ካርጎ የማጓጓዝ አቅም እንደሚኖረውና አጠቃላይ ፕሮጀክቱም $10 ቢሊዮን እንደሚፈጅ የኢትዮጵያ አየር መንገድ ግሩፕ ለፕሮጀክቱ ተነሽ አርሶ አደሮች የመኖሪያ ቤትና ኢኮኖሚ እንቅስቃሴ $350 ሚሊዮን መድቦ እየተንቀሳቀሰ እንደሚገኝም ገልጸው ነበር። ማንም ስለ ፕሮጀክቶች የሚያውቅ ሰው ዋነኛ አሳሳቢ ጉዳይ የሚመጣው የሚገነባበትን 3970 ሄክታር ላይ የሚኖሩትን ሰዎች ወደ ሌላ ቦታ ማሸጋገሩ ላይ ነው። ብዙዎች እነዚህ ለልማት የሚነሱ ሰዎች ይሏቸዋል። ነገር ግን እውነቱን ስነግራቸው አንድ ሀገር ቀድማ ለእነዚህ ሰዎች የሚሆን ስራዎችን ለመስራት እርምጃዎችን ስትወስድ ይህ የመጀመሪያ ነው ብለው መናገራቸው አይዘነጋም። ፕሮጀክቱ ወደ 2800 አባወራዎችን ህይወት እንደሚነካ አስታውሰው አየር መንገድ ግሩፑ ከመኖሪያ ስፍራ ባሻገር ለኢኮኖሚ እንቅስቃሴ ጭምር የመደበው $350 ሚሊዮን ሰዎችን ለልማት ተነሺዎች ከሚለው ስም ይልቅ በልማት የተደገፉ ሰዎች የሚያስብል ነው ሲሉ አድንቀዋል። የኢትዮጵያ አየር መንገድ በኦሮሚያ ብሔራዊ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቦሴራ የተባለ አካባቢ ላይ ለሚያስገነባው ኤርፖርት ከተማ ግንባታ ተነሺዎች ለሚሆኑ አርሶ አደሮች የካሳ የቤትና ሌሎች አስፈላጊ ግንባታዎች $17 ቢሊዮን መመደቡን ነሐሴ 2016 ዓ.ም ይፋ ማድረጉን መዘገባችን አይዘነጋም ሲል ሪፖርተር መዘገቡ ይታወሳል።